ይኸውልህ እኔ ስለተውኩት እኮ ነው። በፊት እንከባከብልክ አልነበረ ለራሴ የምጠቀመው ምናምን ነገር ለአንተም ስለማዘጋጅልክ ከአሁን በኋላ አይረግፍብክ። ፍላጎትሽ ምንድን ነው? የምትፈልጊው ነገር ከእኔ የምትፈልጊው ነገር ንገሪኝ። ምንድን ነው የምትፈልጊው? አንተን ደስተኛ ማድረግ። እንዴ ከየት መጥቶ ነው? እሺ ማለት ምን አይነት አልገባኝም። እኔ እኮ ሚስት ነኝ። አይደለም እኮ ምን አይነት እንትን ገብቶ ነው እዚህ ጋር ጭንቅላትሽ ላይ? እኔ እንደዚህ ደህና ስለሆንኩና አንተን ላዝናና ምናምን ስላልኩክ ነው እንደዚህ ስላልኩክ ደብሮ ነው። ለሶስት ቀንም ራስሽን እንድትረሽ የሚያደርግ የሆነ መጠጥ የወሰድሽ እየመሰለኝ ነው። እና ይህ 3 ቀን ቢያንስ ቤት ውስጥ አገግሚና ከ3 ቀን በኋላ እኔና እናውራ እስኪ። እኔ እንደውም በጣም ከዚህ በኋላ አሁን በደንብ ደህና እየሆንኩ ነው እንጂ እኔ ምንም የወሰድኩት ነገር የለም። ምን ነው እንደወስድ ትፈልጋለህ እንዴ? ምን ልውሰድልህ? ማሙል ኧረ ምንም አትውሰጂ። የምሬን ነው። አንተ ውሰጂ ካልከኝ አድርጊ እየፈለግከው ነው። ይልቅ ሰሞኑን ጂም ሊጀምር አስቤያለሁኝ እና አብረን አንገባ። ቦርጫ ነበረብኝ በጣም እንኳን በእኔ በሰው መጠላው ጭቃ ትንሽ ቦርጫ አለብኝ። አብረን እናጠፋዋለን። እስቲ አይኔን እያየህ አውራኝ። አይኔን እያየህ አውራኝ። ምን አስፈራለሁ? ትፈራለህ? እንደዚህ አይኔን እያየህ አውራኝ። አይኔን እያየህ አውራኝ። ቀና በል እንደዚህ። አልለቅህም። የምሬ ነው። አይኔን እያየህ አውራኝ። ምን ሆነህ ነው እንዴ? ባሌን እያሽኮረመንኩት እየመሰለኝ ነው። ስማ አንተ ማሽኮረመን ጀመርክ እንዴ? ስማ እንዴ ሰማኝ እንጂ ሰላም ጤና ይስጥልን። እንኳን ወደዚህ ቻናል ላይ በደህና በሰላም መጣችሁ። ቤተሰብ ሰላም ይብዛላችሁ። ውድ ቤተሰቦችህ፣ ውድ ተመልካቾችህ ላይክ እና ሰብ አድርጉት። ለቤቴ አዲስ ከሆናችሁ አመሰግናለሁ። ፈቅዳችሁ ጊዜ ሰጣችሁ የመጣችሁ እህቶችህ በጣም አመሰግናለሁ። በጣም ደስ ይላል ማለት ነገሩ እንደዚህ አለ አይደል? በቃ አለ አይደል? ቅስቅስ ሳድርግ በጣም ደስ ይላል። ዋናው ማለከስ ሳይሆን ቀዝቃዛ ውሃ ሲጨመርበት ትዳር ውስጥ እንደዚህ ደስ ይላል። እንግዲህ እናንተስ ምን ትሉታላችሁ? እኔ በበኩሌ ሩታ አብርሽን ወደ ኪስ ወደ ፍርማ ወደ ምናምን ትታ እንግዲህ ሌላ ቀን እኛ የምናውቀው እንግዲህ በዚህ ወረቀት ላይ በቃ በዚህ ወረቀት ላይ በዚህ ወረቀት እንደዛ ሲባል ነው የምናውቀው አይደለ እንዴ? ዋሻ እንዴ? እንግዲህ አሁን በጣም ደስ ይላል። በእንደዚህ ሁኔታ በእንደዚህ አይዲ ስለመጣች በጣም ደስ ይላል። ማለት የፈለኩት ነገር ውስጥ ምንም የሚገኝ ነገር የለም። ነገሮቹ እንደዚህ ቅስቅስ ስል በጣም ደስ ይላል። እውነት መናገር ከሆነ ከዚህ በፊት እንግዲህ ታውቁታላችሁ፣ ሁላችንም እናውቃለን። ሩታ ከሱ ጋር እንትን ሳደርግ ወይም አንድ ላይ ሲሆኑ እንግዲህ አመት ሆነዋል። እንግዲህ አንድ ላይ መሆናቸው በፊት እንግዲህ የመጡትም በሶሻል ሚዲያ ላይ ነው። ትዳርም እንግዲህ እየተመሰረተ እንግዲህ እያየን ነው፣ በሶሻል ሚዲያ ላይ ነው። እንግዲህ በቃን ይበቃል በቃኝ የተባለውም እንግዲህ እያየን ነው። ሁሉም በሶሻል ሚዲያ ላይ ነው። እንግዲህ አሁንም ነገሩን እንግዲህ የዝ አድርጋ እንግዲህ የምትይዘው እሷ ናት። በሶሻል ሚዲያ ላይ ነው እንግዲህ ቅዝቅዝ ለማድረግ እየሞከረች ናት። በጣም ደስ ይላል። ነገር ውስጥ እኮ ምንም አይገኝም ማለት ነገር በነገር ምንም አይገኝም እና እንደዚህ በጣም ደስ ይላል። ሰው ፍቅር አሸናፊ ነው። በፍቅር ሁሉም ነገር ይሸነፋል። በፍቅር እኮ የማይሸነፍ ነገር የለም። እና ውድ ቤተሰቦቼ በጣም
ደስ ይላል። እንግዲህ ሩታ ከአብርሽ ጋር ያለው እንግዲህ ነገር በጣም ደስ ይላል። አይዱም በጣም ደስ ይላል። ብዙ ልጆች እንግዲህ ደስታ እየገለጡ ነው። እውነት መናገር ከሆነ ከዚህ በፊት አብርሽ ከፍቅር ጋር ነበር። ፍቅር እንግዲህ ሙሉ በሙሉ አባይ ቲቪ ላይ እሱ ራሱ እንትን ብሏል። ከፍቅር ጋር ያለው ሰው ተቀባይነትና ከሩታ ጋር ያለው ተቀባይነት አለ ልዩነት አለው። ሩታ ጋር ሲሰራ ወይም ከሩታ ጋር አንድ ላይ ሲሆን በጣም ተቀባይ አግኝቼዋለሁ። ከዚህ በፊት ያለው ዩቲዩብ ቻናልም በጣም ነው ተቀባይ ያገኘሁት ምናምን ብሎ እንግዲህ የዛሬ አመት ነው መሰለኝ እንግዲህ አወርቶ ነበረ። ቤተሰብ በጣም እና በጣም ደስ ይላል። አንድ ላይ ሲሆኑ እንደዚህ በጣም ያምራል። በቃ ሁሉ ቀን ጭቅጭቅና ሁሉ ቀን ንዝንዝ በጣም ያስጠላል። እንግዲህ በእንደዛው በፍቅር እንግዲህ ቪዲዮ ከም በኋላ እናያለን ብለን እናስባለን። እንግዲህ ወደ ቤተሰቦቼ በጣም ደስ የሚል ነገር ነው። ሩታ በጣም ጎበዝ ነሽ እላለን። ምክንያቱም በፍቅር ነው ሁሉም ነገር። አንድ ነገር በፍቅር መሸነፍ አለባችሁ። በጉልበት ሳይሆን በህልክ ሳይሆን ወይም በገንዘብ ሳይሆን በራሳችሁ እውቀት ሳይሆን በፍቅር በቃ እና ላቻለው ቤተሰብ እንግዲህ ይሄ መስራውን ዛሬ እጄ የመጣሁት ደስ የሚል ነገር ነው። ቤተሰቦቻችን እንግዲህ በእንደዚሁ አሪፍ ነው፣ አሪፋጅ ነው። ቀጣዩ እንጠብቃለን። በጣም ደስ የሚል ነገር ነው የሰሩት ማለት ነው። ወደ ተመልካቾቼ ወደ ቤተሰቦቼ ፈጣሪ እንግዲህ አይለያቸው። እንግዲህ ልጅ እንግዲህ ነገ ማለት ነገ ልጆች ካደጉ በኋላ እኮ ዩቲዩብ ማለት አንድ ቪዲዮ ሰራችሁ ማለት ማስታወሻ ሆኖ ይቀራል። ይቅርታ እንግዲህ ነገ ልጆቹ ወይም ልጅ ካደገ በኋላ እንደዚህ አድርገን ነበር ለማለት ሳይሆን እንደዚህ በፍቅር እንደዚህ አድርገን ነበር። በፍቅር ነው የሸነፍኩት የሚባል ነገር አለ። ስለዚህ በጣም ደስ ይላል። በፍቅር መሸነፍ ከሁሉ በላይ ነው። ፍቅር አሸናፊ ነው። ከልብ እናመሰግናለን። ከኔ ጋር ስለሆናችሁ ጊዜ ሰጥታችሁ ስለከታተላችሁ በጣም አመሰግናለሁ። እንግዲህ ቀጣዩ ቪዲዮ ላይ እንገናኛለን። ፈጣሪ ሀገራችን ሰላም ያድርግልን። ስደት ዓለም ላይ ያላችሁ አምላክ ይጠብቃችሁ፣ ጤናም ይስጣችሁ፣ ሰላም ይስጣችሁ። ከክፉ ሁሉ ፈጣሪ ሀገራችን ይጠብቅን። ስደት ላይ ያላችሁ ፈጣሪ ይጠብቃችሁ። እንግዲህ አሪፍ አይዲ ላይ ነው እንግዲህ ሩታ የመጣቸው። በጣም አሪፍ ነው። በጣም ደስ ይላል። እናመሰግናለን ቤተሰቦቻችን። እንግዲህ ነገር በነገር ሳይሆን ነገሩ በፍቅር መለወጥ ነው ለማለት ፈልጌ ነው። ቤተሰብ አመሰግናለሁ። ጤና ሰላም ለሁላችን ይሁን። ፈጣሪ ይጠብቃችሁ፣ ክፉ አይንካችሁ። ቀጣዩ ላይ እንገናኛለን። ላይክ እና ሳብ አትርሱት እላችኋለሁ። እንግዲህ ቤተሰብ ሄርሜላ እንግዲህ በጣም እንግዲህ እኔ እንጃ ሄርሜላ እንዴት እንደምትሆን አናውቅም። ብቻው በጣም ከባድ ነው ለሄርሜላ ነገሩ ለሄርሜላ በጣም ከባድ ነው ነገሩ። እንግዲህ ሩታ ወደ ባለቤቷ ጋር ተመለሰች። ሄርሜላ እንግዲህ ምንድን ነው የሚያደርገው እያለች በዚህ በአሁኑ ሰዓት እንግዲህ ሄርሜላ የት ልግባህ እያለች በንደትና በጭንቀት ውስጥ ናት። እንግዲህ ሄርሜላ ሩታ ባሏን ተቀበለች፣ ባሏን ወሰደች። እንግዲህ ሄርሜላ እንግዲህ እንዴት እንደምትሆን ጉድ ነው። የሰው ባል እኮ መቀማት እኮ እንደዚህ ነው። አያችሁ፣ የሰው ባል መቀማት እንደዚህ ነው። መጨረሻ ላይ በቃ መጨረሻ ላይ እንደዚህ ነው። ቤተሰብ የሰው ባል የሚቀሙ ሰዎች ከዚህ ከሄርሜላ መማር አለባቸው።
ከሄርሜላ ብዙ ነገር መቀበል ወይም ማወቅ አለባቸው። እንግዲህ እላቸዋለሁ። እንግዲህ ሩታ ወደ ባሏ ጋር ተመለሰች። እንግዲህ ሄርሜላ እንግዲህ በንዴት ወይም በጭንቀት ነው የምትሞታት። እንግዲህ ከባድ ነው ነገሩ በጣም ከባድ ነው። ቤተሰብ እንግዲህ ይሄ ይመስላል የዛሬ ቪዲዮ። መልካም ጊዜ